ብሩኬና ቅድስቴ አሁን በቅርብ ይጣመራሉ ማለት በቃ በቅናት እብድ ብላለች። ውጪ ከቤት ብትባልም አልወጣም ብላ ቁጭ ብላለች። እንግዲህ ለነገር ነው እዛው ቁጭ ያለችው። ዝናም አይዞሽ እዛው ቁጭ በይ እንዳትወጪ 20 ቀን ምናምን 2 ሳምንት ነው ቢፈጅብሽም ከዛ በኋላ በፍቅሩ ይንበረከካል። አንቺ ብቻ ጥሩ ጥሩ ነገሮችን ጥሩ ጥሩ ስታይሎችን አሳየው። ምርድምቅ እያልሽ ፊቱ ላይ ቁሚ፣ ጎኑ ላይ ተቀመጪ፣ ስትወጪ ስትገቢ በቃ በአጭር ሾርት ምናምን ብሎ ዝና ይሞላታል ማለት ነው። ለዚህማ ማን ብሎኝ ለመሽቀርቀር እያለች ትላለች። ኤፍራታ ደግሞ ደውላ እህቴ ራሽን ጠብቂ፣ ራሽን እየጠበቅሽ ምክንያቱም መድብል አውቋለኝ እነዝና እንደላኩሽ፣ ስለዚህ ራሽን እየጠበቅሽ ብላለቻተኝ። ለምክርሽ አመሰግናለሁ፣ ግን ከቤት ተመልሼ እንዳልመጣ ፈልግ ፈርተሽ ነው እንዴ አደራውን ያጠበቅሽው ትላታለች። ባክሽ ለራስሽ ነው፣ እስኪ ያስበሽዋል ብሩክ ቅድስትና ገብቶ ሲኖር አንቺ ስትጉላይ ብላ ትላታለች። እንግዲህ እናያለና እያለች ትላለች። ከዛ ለቅድስቴም ሄደችና ወደ ሳሎን እኔ ምልሽ ሚዜሽ ይሆናለሁ አንቺና ብሩኬም ልትጋቡ ነው ትላታለች። ማን አለሽ ደግሞ በጋሽ እንዳይሰማሽ ትልና ቅድስትም ብድግ ብላ ትሄዳለች። ምን ነው በቃ ሰራተኛችሁም ቢሆን ሁኜ እዚሁ ቤት እቀመጣለሁ እንጂ ወይ ፍንክች ነቅነቅ አልልም፣ አልወጣም መቼም። ምሳሌዬ የኔ ቆንጆ ትወጂኛለሽ? እኔ እኮ እወድሻለሁ። ኧረ እማዬ አንቺ እኔን ትወጂኛለሽ? አዎ በደንብ ነው የምወድሽ። ብትወጂኝማ እኮ እንደዛ ልትገየኝ አትሞክሪም ነበረ። ለማንኛውም ከኔና ከቅድስት ከማንን ነው የምትወጂ ብላ ስትላተኝ ቅድስትን አለቻት። ኧረ እባክሽ አዎ። ከዛ በኋላ ቅድስት ደስ ብሏተኝ መሳቅ 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 አላት። ከዛ ብሩኬ ሲሄድ ምንድን ነው ምስቄ ስላለኝ ጋሼ አለችው። እንዴ ጋሻ ትበይኝ አላልኩሽም? ብሩኬ በይኝ፣ እጆችሽ እኮ ሲያምሩ ጣቶችሽ ከአርቲፊሻል ሴቶች ያንቺ እኮ 10 እጅ ይሻላል እያለ እያሻሻተኝ። እሺ ምንድነው ያሳቀሽስ ያስደሰተሽስ ምንድነው እንደዚህ ፈገግ ፈገግ የሚያሰኝሽ 100 ጊዜ ይላታለኝ። ከዛ በኋላ ምሳሌ እኮ ከኔና ካንቺ ከኔና ከማህሌት ማንም ትወጂ ብላ ስትላት ማህሌት ቅድስትን አለች እኮ የኔ ልጅ እኮ በቃ እሷ የመረጠችልኝን እኮ ነው ማገባ። እኔም እኮ ድሮ ብያለሁ ቅድስት ያንቺ እኮ ባለውለታዬ ብዙ ነገር ያደረግሽልኝ ሴት ነች። ስለዚህ ከአንቺ ውጪ ወደ ውጪ ማህሌትን ታያተኝ። ለጊዜው ነው ነገር እንዳናመጣ ብለን ነው እንጂ ፖሊስ መጥራታችን እኮ አይቀርም። በፖሊስ አስጎትተን እናስወጣታለን፣ በህግ ማለት ነው። በጉልበት ሳይሆን በኃይል ሳይሆን በህግ እናስወጣታለን ብሎ ይላታለኝ። ያው ግንባሯን ሌላት ነበረሽ እኮ ደቅኖ። ከዛ በኋላ ሰበብ ትሆንብሃለች ተው ብላችሁ እናንተም ገላገላችሁኝ፣ እኔም ይኸው አርፌ ተቀምጫለሁ። ልታገስ 1 ቀን 2 ቀን 3 ቀን ምንም ማለት አይደለም። ቅድስቴ ትሄዳለች፣ ፖሊስ ጠርተን አሁን በቅርቡ ትወጣለች ብሎ ይላታል። እኔ ምልሽ ቅድስትዬ አሁን ሰርጋችንን መቼ እናድርገው? ጥር ወር የካቲት ወር ከዛ ሲል ፋሲካ ነው ምናምን እየተባሉ ደግሞ ይመካከራሉ። እንግዲህ መድብል እያለ መድብል አይደለም የሚድራቸው። ሞገስ ደግሞ በጣም ተናዷል። ሉላ ፔሬዴ መጣ ብላ ለጠበቃው ሸውደዋለች። ጎበዝ ናት፣ አንበሳ ነች። 1 ቀን ጥራኝ ከቤት እመጣለሁኝ፣ ሆቴል አንመጣም፣ አሁን ፔሬዴ ስለመጣን ምናምን ብላ ፌንቱና ውሃ ረጭቷት ምናምን ነበር የነቃችው። እሱ ደግሞ በጣም ተናዶ ሰዳድቧት ወጣ። ሞገስን ጠራችው። ሞገስ መኪና ይዞ መጣ። ይዟት ወደ ቤት ኮበለለ። ተናደደ። ሉላዬ እንዴት አንቺን የመሰለ ጨረቃ እንዴት ሰው በእጁ እንኳን እንዲነካሽ የማልፈልግ እንዴት አብረሽ ልትጋደም ይቻልሽ? ሉላዬ እያወቅሽ እኔ እንደምወድሽ ታውቂያለሽ አይደለ? ያውቃለሁ ሞገስዬ፣ ደግሞ ሴት ነኝ ተረዳኝ እባክን። አውቃለሁ እረዳሻለሁ። ለእኔ ብለሽ ነው እኔ ጨለማ ውስጥ እንዳልገባ እስር ቤት እንዳልገባ ሁሉ ነገር እንዲሳካልኝና ወደ ውጭ እንድንሄድ ያን አስበሽ ነው። እኔ እንዳይከፋኝ አስበሽ ነው አውቃለሁ። ግን ደግሞ ሉላ ጥንቅር ብሎ ይቅር። የፈለገው ንብረት የፈለገው ለምን ሺህ ዓመት አልታሰርም? ለምን አንቺን ለምን እንዴ? አንተ ከሌለ እኮ እኔ ባዶ ነኝ። እኔም እኮ ጨለማ ቤት ማለት ነኝ። ወይ አብረን እንታሰራት እንደሆን እንጂ እኔ እናንተ ተለያየን ማለት ያው ነው ዙሮ ብላ ትለዋለች። እኔ እኮ አንተ እየጓጓለት ያለው ንብረትን እየጓጓለት ያለውን የምንሄደውን መንገድ ምናምን ያንን ሳስብ እንዴት ነው በዚህ መሀል እንደዚህ ብለሃል ብሎ ሊያሳስር ነው ንብረትን ሊያሳግደው ነው ብዬ ብነግርህ ምን አይነት ስሜት እንደሚሰማና እኔ እንዴት እንደምጎዳ ሞገስ፣ እስኪ አሁንም ብዙ ነገሮች ያልተረዳህ ወይም ያላስረዳው ነገሮች አሉኝ፣ እባክን ተረዳኝ እባክን ብላለችው። በጣም ተናደደ ሞገስ። ሉላ እረዳሻለሁ፣ ግን ደግሞ እንዴት አንድ ተራ ሰው
ሚስቴን ከሚስቴ ጋር አይደለም ለመጋደም እጇን እንኳን እንጎትብኝ አልፈልግም። ከዝና ጋር መከራ አይተን ተሰቃይተን ከእጄ የገባሽውን ደግሞ እንዴት ይሄ ይመጣብኛል? ከእሱ ጋር የምንነጋገርበት ቀን እንነጋገራለን ከጠበቃው ጋር። ከአንቺ ጋር ግን እንጨርሳለን። ለምን እኔን አልነገርሽኝም? ለምን ጥንቅር አይልም ንብረቱ? ይሰረኝ በቃ የፈለገ ይሰረኝ ከፈለገ። ምን ነው እኔ በጣም ተናደደ ሞገስ። ብቻ በጣም ብዙ ነገር ተናገረ ማለት ቅድስትን። እኔ የምልሽ ቅድስት መቼ ነው የምትጋቡት ከብሩኬ ጋር? እኔ ምንም ችግር የለም ሚዜሽ ሆናለሁ፣ አልበለዚያም ሰራተኛሽ ሆናለሁ። ለጊዜው ሚዜሽ ሆናለሁ ስትጋቢ፣ ከዛ በኋላ ደግሞ ሰራተኛ ሆኜ እቀጥላለሁ። እና ቅድስት ምን አለቻት መጀመሪያ? እኔ የምልሽ ምን ልታረጊ መጣሽ እንዴ? ምንድነው? ምን አይነት ጥያቄ ነው? ምን ልታረጊ መጣሽ ማለት እንዴ? የድሮ ቤቴ እኮ ነው ያው ነው እንዴ መታይ ትላታለች። ከዛ በኋላ ኧረ እና ጋሽን አግብተሽ ልትኖሪ ነው ብላ ስትላት፣ አይ እሱ እንኳን የእሱ ፍቃድ ነው እኔ አይደለሁም። እንደው ልታገቢው ፈልገሽ ነው አግቢው፣ እኔ ሚዜ እሆናለሁ፣ ደግሞ እዛ በኋላ ደግሞ ሰራተኛ እሆናለሁ። ምን ችግር አለ? ግን እኔ ፍቀዱልኝ አብሬ ልሆን፣ እኔ እሱን ጋሽን ጠይቂ ብላ ስትላተኝ፣ እነሱማ ፈቅደውልኛል፣ አሁን ያልፈቀዳችሁልኝ አንቺና ምሳሌ ነው ብላ ስትላተኝ፣ እኔና ምሳሌ ምን አገባን አለች ቅድስት። ዝና ደወለና ከእንትና ከማህሌት ምን አሉሽ? አሁን 2 ሳምንት ምናምን ሲሆን ዝም በይ። አሁን እንደዚህ አልፍቶ አንቺም አልፍተሽ እንዳለቂ ካልገው ከሰጡሽ ምግብ እዛው ቁጭ በይ ይላታለኝ። እና ስራሽን ትሰሪያለሽ ካሁን በኋላ ቀጥ ብለሽ እመኚኝ። ከ2 ሳምንት ምናምን በኋላ አቅፎሽ ይተኛለኝ። ከዛ መተሻሸት ሲመጣ በቃ ሚስጥሩ ሁሉ ዝርግግፍ ይላል። ስለዚህ ጠንክረሽ እዛው ሁኚ። የትም ወደዛም ወደዚህ መውደልደል የለም። ቀጥ ለጥ ብለሽ መረጃዎቹን ለእኛ ታቀብያለሽ። ከዛ በቃ እኛ የምንፈልገው ካገኘን በኋላ አንቺ ወደ እኛ ትመጫለሽ ብሎ ይላታልኝ። አይ መጠቀሚያ ግን እሷ ግን እባክህን ዝና ተወኝ፣ ህይወቴን ልኖርበት ከእሱ ጋር ታርቀሽ ፒስ ሆነሽ በተለይ ወደ እኛ ልትመጪ ብሎ አላተኝ። ኤፍራታም ደወለችና እንዴ ምንድን ነው ለምን ፈልግሽ ለምን ደወልሽ ብላ ስትላተኝ፣ እባክሽ ራስሽን እንድትጠብቂ ብዬ ነው የደወልኩትኝ እንጂ ኧረ አሁንማ ደስ አለሽ አይደል ከቤት ስለወጣሁ ብላለቻት። እሱ አይመለከተኝም፣ ግን ለማንኛውም ራስሽን ጠብቂ፣ መድብል አውቋል ከዝና መልእክት ተልከሽ እንደመጣሽ ተልእኮ እንዳለሽ ዝና ደርሶ እንትና መድብል ስለደረሰበት ተጠንቀቂ፣ ራስሽን ጠብቂ ልልሽ ነው የደወልኩልሽ። እሺ አመሰግናለሁ ስለ ምክርሽ። ለማንኛውም እኔ አውቅበታለሁ ሁሉን መላውን ዘዴውን ለእኔ ታየው፣ እኔ እንዳንቺ ፋራ አይደለሁም አለችና ቻው በቃ ብላ ዘጋችባት ስልኩን። ጉድ ከኤፍራታ የመረጠችሽ ልጅ የመረጠችልኝን ስለማገባ የመረጠችሽንም አንቺን ነው። አንቺ እኮ ባለውለታዬ ብዙ ነገር ያደረግሽልኝ፣ ገላሽን ሁሉ ሽጠሽ ለእኔ ብር ለመስጠት ምሳሌ ለማሳከም የደረስሽበት ደረጃ ነበር እኮ ቅድስትዬ። አንቺን መካድ ማለት እኔ እንጃ ምን እንደምል አላቅም። እናማ ውለታ አለብኝ እያለ ይላታል። ያችን ልጅ ደግሞ ቆልፎ አግቶ ይዞ በቃ የማያደርገው የማይሰራው ነገር የለም። በቃ የማይላት ነገር የለም። እሷም ደግሞ ጎበዝ ናት። ግን አፈነዳችሁ መሽኛው ማለት ነው። ጥሩ አደረገች፣ ደግ አደረገች። በእርግጫ ስትለው ወደ ተንከባለለ። መድብል በጣም ነው የተናደደ በማህሌት። እንግዲህ እናንተ እኛን ለማጥፋት የተነሳችሁት፣ እኛም ቀድመን እናንተን እናጠፋችኋለን። የመጣችሁ ለተንኮል ለሴራ ነው። ስለዚህ ማትወጪ ከሆነ በህግ በኩል እናስወጣሻለን እያለ ይላታል። እዚህ ጉዳዩ ስፈልጉ እኔ የትም አልወጣም፣ የትም ቀስቀስ አልልም። ይልቁንስ ፒስ እንሆንና ሰላም እንፍጠርና ብሩኬ እኔ አንተ መድብል ሰላም ፈጥረን እነሱን እንታገላቸው። ምን ይለዋል? እኔ ተሰቃየው በቃ ከገድላችሁም ግደሉኝ። እኔ የምኖረው ህይወት የሚያጓጓ ህይወት የለኝም ካሁን በኋላ ብትገሉኝም ምንም አይመስለኝም። ግን በሰላም አብረን እንኖር፣ እነሱን እንታገላቸው። እነሱ እናንተን ሊያጠፉ ከታች ከላይ እያሉ ይገኛሉ። እውነቱን ልንገራችሁ ብላ ተናገረች። መድብል ደግሞ ይህ ነገር እኮ እኔም አልጠፋኝም፣ አሁንም አይተኙልንም አይደለ አልና እሱም በቃ እሷ እንደዛ ስላለችው መለስ አለና ቁጭ ብሎ ሶፋው ላይ በቃ መምሰልሰል ማሰብ ጀመረ። ተዋርጄ የማላውቀውን ዛሬ ተዋረድኩ። በቃ በህይወቴ ዛሬ ነው የተዋረድኩ። እንዴት እሷ ገብታ ጭራሽ መኝታ ቤት ዳ ስትጋደም እንዴት ሰው ዝም ይላለኝ? ጭራሽ እንዴ ሰው እኮ እዚህ ጋር ቁጭ ይላል አይደል እንዴ? እንዴት ዳልጋ ፍራሽ ላይ ትተኛለች? እስካሁን የተሰቃየሁት የተጎሳቆልኩት ብዙ ነገሮች ያሳለፍኩት ይበቃኛልና ካሁን በኋላ በእናትህ ይህን ነገር ተውና ከእናንተ ጋርም ልለያይና ይቅር በቃ ጉቦም አልፈልግም ምንም አልፈልግም፣ በሰላም እሱ ጋር መቀጠል ነው ፈልግ ብላ ስትለው፣ እንደዚህ አይነት ነገርማ በጭራሽ አይሆንም፣ ህይወትሽ ማጠሪያ ቀን ደርሷል ማለት ነው። እንደዚህ ከእሱ ጋር ታርቀሽ ፒስ ሆነሽ በተለይ ወደኛ ልትመጪ ብሎ አላተኝ። ኤፍራታም ደወለችና እንዴ ምንድን ነው ለምን ፈልግሽ ለምን ደወልሽ ብላ ስትላተኝ፣ እባክሽ ራስሽን እንድትጠብቂ ብዬ ነው የደወልኩትኝ እንጂ ኧረ
አሁንማ ደስ አለሽ አይደል ከቤት ስለወጣሁ ብላለቻት። እሱ አይመለከተኝም። ግን ለማንኛውም ራስሽን ጠብቂ መድብል አውቋል። ከዝና መልእክት ተልከሽ እንደመጣሽ ተልእኮ እንዳለሽ ዝና ደርሶ እንትና መድብል ስለደረሰበት ተጠንቀቂ ራስሽን ጠብቂ ሊልሽ ነው